ብሩኬ እግሬን ስሞ ካልጠየቀ በስተቀር ፈጽሞ ያገኝሽ አፍንጫውን በቦክስ ብዬ ነው ማባረረው እንዴ አንተ የምርህና ሽምግልናው አዎ ቦክሱስ ዳታ አረባክሽ እኔ ስቀልድ ነው እንዴ የፍቅር ልብ ያላቸው ሰዎች የታደሉ ናቸው ማፍቀር መቻል ማለት እኮ በጣም መታደል ዳታ በጣም እድለኛ ሰው ነሽ ይልቃው ምን ልጋብዝሽ ምትጠጫለሽ ኮካ ነሽ ቀጥል አባ ኮካ አረባክሽ አይዳት ነገር የለም እንዴ ምን አስቸኮለሽ እኔ ያለው ይቅርታ ረበሽኩሽ አስደነገጥኩሽ መሰለኝ ይቅርታ በጣም ይቅርታ ፍቱም መድኃኒቴ ከንፈሯ ነው ለኔ ከንፈሯ ነው ለኔ ከንፈሯ ነው ለኔ የራስ ምታት ወይዘሮ ማለት አቶ ካሌብ ሞሲሳ የሰጣትን እንግዲህ ያንዳንዱን ሚሽኗን ለመፈጸም ተዘጋጅታ ወደ ስራ ገብታለች። እንግዲህ በተፈለግሽ በውበትሽ ካልሆነም ደግሞ በምትዩ ነገር ግዴታ የሆነው ነገር ማስተካከል አለብሽ በማለት እንግዲህ ጠለቅና ጠበቅ ያለ ሚሽን ሰጥቷት ነበረ። እሷም እንግዲህ የተሰጠችውን ሚሽን ለመፈጸም ነገሮችን ለማስተካከል ነገጧት ቃል የተገባላትን ያንን ጥሩ የሆነውን ገንዘብ ለመቀበል ደፋ ቀና እያለች ነው የምትገኘው። በዛም እንግዲህ በዛም የተነሳ እያንዳንዱን ነገር እያስተካከለች ነው የምትገኘው። እንግዲህ ካሌብ ሞሲሳ ይሄን ነገር ቻሌንጅ ሲሰጣት የመጀመሪያው ነገሮችን ለማስተካከል ቅድሚያና የመጀመሪያው ነገር ሁኔታዎችን ማድረግ ያለብሽ ብሎ እንግዲህ የሰጣት ምንድነው ሁኔታዎችን ስታስተካክይ ምናልባት ዝም ብሎ ነገሮቹ ላይሳኩ ይችላሉ። ይሄንን ነገር ማስተካከል የምትችይው የመጀመሪያው ነገር አንደኛ ውበትሽን ተጠቅመሽ፣ ሁለተኛ ደግሞ በገንዘብ ሰዎችን አታለሽ እዚህ ነገር ውስጥ ማስገባትና ነገሩን ማስተካከል እንዳለባት ነው የነገራትኝ ያለው። እሷም እንግዲህ ኦኬ ብላ ነገሮችን ተቀብላ ሁኔታዎችን ይዛ ደፋ ቀና እያለች ነው ይሄን ነገር ለማስተካከል። ለዛም እንግዲህ የመጀመሪያው ጥሩ ጎዳናዎችን እየተጓዘች ነው የምትገኘው። ይሄ ደግሞ በጣም ደስ የሚል ነገር ነው። ቀጣዩንም ለማስተካከል እንግዲህ ዛሬ ለዛ ብላ የወንድም እንትን ያለችውን የመጀመሪያው እርምጃ ብላ ያሰበችውን እንግዲህ ዳጣን ማጥመር ነበረ። ዳጣን እንግዲህ ዛሬ አግኝታታለች። ዳጣንም ያለውን ነገር ይሄ ነው ብላ ስትነግራት ዳጣም ያው ነገሩን ላለማስቀየስ ነገሮችን እንትን ለማለት እያስተካከለች ነው የምትገኘው። በዛም አማካኝነት እንግዲህ ነገሮችን አስተካክላ ወደሚቀጥለው ለመሄድ ዝግጅቷን ጨርሳለች። ዳጣም እንግዲህ እሺ ብላታለች። እሺ ያለቻት ደግሞ ያው ሁኔታውን ለእንትን ለማለት ነው፣ በጣም ነገሮችን ለማስተካከል ነው። ቤተሰቦቻችን ዳጣ ያው ሌላ ነገር አስባ አይደለም፣ ግን ያው ግዴታ ማድረግ ስላለባት እና ይሄን ነገር ያደረገችው ቀጣዩ ደግሞ ደስ በሚል ሁኔታ እንደሚስተካከል አምናለች ማለት ነው። ቤተሰቦቻችን ግን ከባድ ነው ሁኔታ፣ ነገሩ በጣም ከባድ ነው ከሚባለው በላይ ማለት ነው። ቤተሰቦቻችን መድብልም ደግሞ እሷን ለማግኘት የሚችለውን ያክል አስተካክሎ ጨርሷል። ይሄ ደግሞ በቅርቡ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ዳጣን ለእምቢ ብያለሁኝ መጀመሪያ እምቢ ብያለሁኝ ስትለው እንዳውም እንዴ ማለት ምን አስበሽ ነው በማለት ነበረ የተናገራት። ግን በመጨረሻ ያለውን ነገር አስተካክላ የሆነውን ነገር እያንዳንዱን ነገር እንትን ብላለች ማለት ነው። ቤተሰብ ቀጣዩ ደግሞ መልካም እንደሚሆን ምንም ጥርጥር የለንም እና ደስ የሚል ነገር ነበረ የሆነው ነገር ወይም ደግሞ የተደረገው ነገር። መድብል ደግሞ በቅርቡ አጥምዶ እንግዲህ ያው ጉድጓድ እንደሚዶላት ምንም ጥያቄ የለውም። በተለይ ዳጣ እሺ ብላ ይሄንን ሐሳብ ተቀብላ መንጣቷ ከሚባለው በላይ ነው ለመድብል ያስደሰተው። ምክንያቱም በቃ እሷን ወጥመድ ውስጥ እሱ ማለት በተለይ ደግሞ
ከሷም ካጠመደችው ባሻገር ዋና የሚፈልገው ዋናው ትልቁ ነገር ያሰበችውን ሀሳብ ማግኘት ነው። ወይም ደግሞ ወደዚህ ይዛ የመጣችውን ተልእኮዋን ወይም ደግሞ ልታስፈጽም ያሰበችውን ተልእኮዋን ከታወቀ እዛ ወጥመድ ውስጥ ሰው ላለመግባት የራሱን ጥንቃቄ ያደርጋል። እሱን ነገር ነው እንግዲህ ያደረገው። ሌላው ብሩኬ እንግዲህ እንደሚታወቀው ያለበት ሁኔታ ትንሽ ከባድ ነው። ግን ያው መድብል ሁሉም በትዕግስት ብሎ ነገሮችን እንግዲህ ተቋቁሞ ነው የሚገኘው። ግን ምንም ቢሆን ይሄን ያክል ጥሩ መልካም የሚባሉ ነገሮች እንዳሉ ሆኖ ጎን ለጎንም ደግሞ ትንሽ አስቸጋሪ ነገሮች አሉ ማለት ነው። ዝሮ ዛሬ እሷ በዚህ መልኩ ስላደረገች በጣም ደስ የሚል ነገሮች ናቸው ያሉት። ስለዚህ በጣም ደስ የሚል ነገር ነው ውድ ቤተሰቦቻችን። ቀጣዩ ደግሞ ሁሉም ነገር በመልካም እንደሚስተካከል ባለሙሉ ተስፋዎች ነን። ይሄ ደግሞ ምንም ጥያቄ የለውም። ስለዚህ ቀጣዩን ደግሞ በቀጣይ አብረን የምናየው ነው የሚሆነው። እንግዲህ እንደ ምሳሌ ድራማ ብዙ የተማርንባቸው ብዙ ያየናቸው ብዙ አብረን የተማርናቸው ነገሮች አሉ። እንግዲህ ብዙ ትዕግስትን በቃ ብዙ ነገሮችን አብረን አይተናል። ብዙ ሁኔታዎችን አብረን አሳልፈናል። ይሄ ደግሞ በጣም ደስ የሚል ነገር ነው። ያው ብዙ ነገሮች አሉ እንደ ብዙ በቃ ስለዚህ ያው ቀጣዩ ደግሞ መልካም ሆኖ ሁሉም ነገር አንድ በአንድ እንደሚስተካከል ምንም ጥያቄ የለውም። ቤተሰቦቻችን አሪፍና ደስ የሚል ጊዜ ነው ያለው። ቀጣዩን በአዲስ እንግዲህ አብረን እናያለን። ቤተሰቦቻችን መልካሙን ሁሉ እንግዲህ ተመኘን። እንግዲህ ማህሌት እየሳካላት ይሆን? ይሳካላችኋል ብላችሁ ታስባላችሁ ወይስ ነገርዮሹ እንዳይሆን ነው? ስለዚህ እንግዲህ ደስ የሚል ነገር ነው ማለት ነው ውድ ቤተሰቦቻችን። ቀጣዩ ደግሞ ከዚህ በበለጠ መልካም እንደሚሆን ምንም ጥርጥር የለንም። ያው ምኞታችን ነው። ሌላው እንግዲህ ብሩኬ ያለበት ሁኔታ ትንሽ ያው እስካሁን እንትን አላለም። በቅርቡ እንግዲህ አገግሞ ወደ ራሱ ማንነቱ እንደሚመለስ ተስፋ እናደርጋለን። ስለዚህ እሱንም እንግዲህ አብረን የምናየው ነገር ነው የሚሆነው። ቅድስቴ እንግዲህ ያለችበት ሁኔታ በጣም ትንሽ ከበድ ያለ ትንሽ አስቸጋሪ የሚባል ነገር ውስጥ ነው። ግን ያው ሁሉም ነገር በትዕግስት ደግሞ ለማለፍ መልካም ነው ማለት ነው ውድ ቤተሰቦቻችን። ቀጣይ እንግዲህ መልካም እንደሚሆን ሁሉም ነገር ተስፋ እናደርጋለን። እንግዲህ ማህሌትም ተፍተፍ እያለች ነው። መድብልም ደግሞ የራሱን ማምለጫ እሱንና ቤተሰቡን እንዴት ማስመለጥ እንዳለበት እያንዳንዱ ነገር ተፍተፍ እያለ ነው እሱም። ስለዚህ ደስ የሚል ነገር ነው። እንግዲህ መድብል ደግሞ ሴቶቹን እንትን እያላቸው ነው። ሴቶቹ እየተጣሉ ነው። እነማን አትሉ? ኤደንና የቅድስት አክስቷ ልጅ ወይም ደግሞ ማነው ስሟ አለምዬ። እንግዲህ እንደዛ እያሽኮረመሙት ነው። ቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።